ማርቆስ ሊቀየመኝ ነው እሺ ውሸት አርገው ውሸት ካመንካ ምን ይልባሉ አይ ደስት ያለሽ አንቺ እውነት ማን ያሸው ባቡ ነው አንተ ነህ ባቡን ያሸው ኧረ ባቡ ነው እንጂ ያሸኝ መታሻ መስሎት ባቡን ይዞ እንደዚህ ሊያረግ ይችላል ኧረ እንደዚህ የሚያሳዝን ገላ የሚያምር ጥርስህ ትቢያ ከሚበላው በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ትሌ ኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ ውራሌው እንደምታውቁኝ ውራሌው ጆንያ ይዤ አባይ ቲቪ እመጣለሁኝ ውራሌው ደምስ ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱንም በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻለሁ ነልኝም ደሞ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው አባይ ቲቪ ነው አባይ ቲቪ ነው ገነነ አማረ ገነነ አማረ በጣም የብዙ ሙያዎች ባለቤት ነው በሜሪጆ ኢትዮጵያ የቲያትርና የሙዚቃ ክበብም አሰሪ ነው የበርካታ ሙያዎች ባለቤት ነው በሌላ ጊዜ የመሃል እንግዳ አድርገን እናቀርበዋለን ዛሬ ግን የሱን ልጆች ፕሮግራም የውዝዋዜ ፕሮግራም እንዲያቀርቡ ነው ይዟቸው የመጣው ገነነ አማረ ደግሞ የሁሩታ ልጅ ነው እኮ የሁሩታ ልጅ ነው በሌላ ጊዜ የመሃል እንግዳ አድርገን እናቀርበዋለን ገኔ እናመሰግናለን በጣም ገነነ አማረ ክቡራትና ክቡራን ተመልካቾቻችን እነሆ ቀጠሯችንን አክብረን ተገኝተናል ዋሸው እንዴ ተጀምሯል ማርቆስ ጥላሁን ፍልፍሉ ዜዶኔም ደምሴ ዛሬም አብረናችሁ እንቆያለን ዛሬ ተመልካቾ ነው እዚህ የተገኙት ሜሪጆ ኢትዮጵያ እንዲሁም ፋን ዞን ካፖች ናቸው ስለመጡ እጅግ አድርገን እናመሰግናለን በቅድሚያ እንግዶቻችንን እንጋብዝ እሺ ይቻላል በቅድሚያ ማን ይጋብዝ እነሱ ናቸው ማርቆስ እንግዳችሁን ጋብዝ እኛን ጋብዝ ይቻላል እንዴ ምን ችግር አለ እስቲ ሞቅ ያለ ጭብጨባ እሺ የአዲስ አበባ ቲያትርና ባህል አዳራሽ መዘጋጃ ቤት ምርጥ ድምጻዊ ፋሲካ ኃይለ መስቀል እንግዳችሁን ጋብዙ የኛ እንግዳ ጠጠር ይላል አባቴ እናሳ መጠርጠሩስ
እሺ ታሪኩ በርታ ተስፉ በርታ ኧረ በጣም ቤተሰብ በሙሉ እስቲ ጥራ ደርደር ታሪኩ በርታ አበበ በርታ ተስፉ በርታ ጸጉ በርታ ደም አንድ ሰው ይቀራል አበበ በርታ ዋናው አበበ በርታ በዚህ አጋጣሚ አንድ ነገር ማውራት ከቻልኩ ምን አንድ አዳምጦስ እስቲማማ ቅደም ተከተሉ ያው ካልሰለቻቸው ብዙ ነው ከላይ ራስ አበበ በርታ ጸጉ በርታ ተስፉ በርታ አበራ በርታ አብታሙ በርታ አዲሱ በርታ ሀብታሙ ነው እዚህ አግብቶ የሄደው ባለፈው ሰርጉ ላይ ተገኝቼ ነበር ቆይቷል ጸጉ ግን አንድ እሺ ጨርስ እናወራለን እንጠይቃለን ከአበበ በርታም ጋር ተጣጣው ነበር ስለሱም በደንብ እናወራለን አሁን የገባህባትን የይመኑ መንግስቴን ሙዚቃ ነው እንደ አዲስ የሰራኸውና እስቲ ለዩቲዩብ ተመልካቾቻችን በድምጽ በልልን እኔ ናፍቀሽኛል አናፍቅሽም ሞይ መራራቁ ቀርቶ አንገናኝም ሞይ ፍቅርዬ ፍቅር አይገባሽም ሞይ ፍቅርዬ አልናፍቅሽም ሞይ ታሪኩ በርታ ሙዚቃ የጀመረው በትምህርት ቤት ነው በመቀጠል እጅግ በርካታ ታዋቂ የሀገራችን ሙዚቀኞች እነ ጎሳዬ ተስፋዬ አብነት አጎናፍር ቴዲ አፍሮ መስከረም ማሞ አተረማመሰው እና ሌሎችን ባፈራው በመስታወት የሙዚቃና የቲያትር ክበብ ላይ ሰርቷል የመስታወት የሙዚቃና ቲያትር ክበብ በአንድ ወቅት ላይ 11 ቀበሌ 7ኛ የተለጠፈች ፖስተር አለች እሱን እናሳያለን ለተመልካቾቻችን ከመስታወት የቲያትር ክበብ በኋላ በተጨማሪ በክስታኔ ባንድ በሀገር ፍቅር ቲያትር በፕሮፕራይድ እና በበርካታ ክለቦች ለበርካታ ዓመታት ሰርቷል ታሬ ከነዚህ መካከል ያው ጥሌ የተሰራበት የነበረው ሸበሌ እና ኮንኮርድ ይጠቀሳሉ ከሀገር ውጪም በዱባይ በአቡዳቢ እና በጁባ ለረጅም ጊዜ ሙዚቃ ሰርቷል ታሬ ሙዚቃ ሰርቷል በአልበም ደረጃ ከክስታኔ ባንድ ጋር በጋራ ለሶስት ጸጋዬሽ ስሜ እና እንደሻውና አንተ ሶስት ባንድ ያወጣችሁት አለ እንዲሁም ሶስት ወንድማማቾች ጸጉ በርታ ተስፉ በርታና ታሪኩ በርታ ሶስት ባንድ አውጥተዋል በተጨማሪ ለብቻው ደግሞ ያው ዲጄ የሚል አልበም የሰራ ሲሆን ሰሞኑን ከተለቀቀው እኔ ናፍቀሽኛል ከሚለው ጋር ከአራት በላይ ነጠላ ዜማዎችን ለህዝብ አቅርበዋል ታሪኩ በርታ ይሄንን ሙዚቃ ይመኑ መንግስቴም ገብቶበታል በድምጽ እንግዲህ ይመኑ መንግስቴ አሁን ኖርዌይ ነው ያለው እስቲ እንደው በዋትስአፕ ወይ በስካይፒ እናወራዋለን ያው እየደወልንለት ነው ስለዚህ አየር ላይ ከገባልን ኔትወርኩ ከሰራልን ይመኑ መንግስቴንም የምናገኘው ይሆናል ታሬ በርካታ ስራዎች ሰርቷል በቲያትር የቀለጠው መንደር አገር ፍቅር የቀለጠው መንደር በጣም እንዲሁም በቴሌቪዥን ተከታታይ ድራማ ሶስቱ ወፎች ላይ ሰርቷል ማለት ነው ያው በየማከሉ ደግሞ እንዘረዝራለን ያው የመርካቶ ልጅ ጨዋታ ይችላል በጣም ዛሬ በቃ ስንጫወት ነው የምንለው ታሬ ስለመጣ እጅግ አድርገን እናመሰግናለን ፋሲካ በነገራችን ላይ ፋሲካ ቆይ ከዛ በፊት አሁን የገነት ማስረሻን ሙዚቃ ነው በእንትን የገባ ነውና ይሄንን ሙዚቃ ትጫወቻለሽና እስቲ በድምጽሽ በይልን እሺ እሰይ ደስ ይበለን አውዳመት መጣልን እሰይ ደስ ይበለን አመት በዓል መጣልን አውዳመት በወቅት ሲመጣን አውዳመት ጊዜ ጠብቆ አውዳመት ወገን ለወገንን አውዳመት ደስታን ሰንቆ አውዳመት ዘመድ አዝማዶን አውዳመት ይሰባሰባል አውዳመት ወገን ለወገንን አውዳመት ይተሳሰባል
ይሰባሰባል አውደ ዓመት ይተሳሰባል የኛ አውደ ዓመት በጣም ይደምቃል በደስታ መንፈስ ልብን ይሰርቃል ለዚህ ያበቃን አንድ አምላክ ያውቃል ለዚህ ያበቃን ፈጣሪ ያውቃል ዓመት ያደርስልን። ወደ ፕሮግራማችን ከመሄዳችን በፊት አንዳንድ ነጥብ የሚያስገኝ ጥያቄ ልጠይቃችሁ። በየተራ ነው የምጠይቃችሁ። እናንተ ካልመለሳችሁት ወደዚህ ይመጣል። በፍጥነት ነው። እሺ ከኤ እስከ ዜድ የፈለኩትን እንትን ኤ ወይ ቢ ምናምን እላለሁ። እናንተ አገራችን ውስጥ ያሉ በዛ መነሻ የሆኑ የአገራችንን ከተሞች በመጀመሪያ በሳንሳው ከተማ ነው። ከተማ ከነጠሌ ጀምራለሁ። በፍጥነት ነው። ኤ አዲስ አበባ፣ ቢ ቦንጋ፣ ባህር ዳር ነው። ትችላላችሁ። ሲ ኮንታ ልክ ነው። በሲ ነው የሚጀምረው። ኮንታ የኮንታ ከተማ ምንድን ነው እንዴ? ኮንታ ነው። የኮንታ ከተማ ኮንታ ነው እንዴ? ኮንታ ሲ ከተማ ነው ያልኩ። ከተማ ጂንካ ሲ ካይሮ። እሺ አልተመለሰም። አይ ጸጥታ። ካይሮ ጸጥታ። ሲ ከምባታ ኬ ነው። ሲ አልመለሳችሁትም። እሺ ጫንጮ ማለት ትችሉ ነበር። ዲ ድሬዳዋ። እሺ ኤፍ ፍኖተ ሰላም እሺ ተዘጋጁ። ጂ ጎንደር በስማ ኤች ሐዋሳ አይ አይድል አራብሳ አይ ጥላሁን አባይ አላውቅም። እንጅባራ። ጎበዝ ከተመልካች እንጅባራ። ጂንካ ጅጅጋም ትችላለህ። ቆይ ኬ ኮምቦልቻ አትናገሩ እናንተ ዝም በሉ። ኮምቦልቻ እሺ መልሰዋል። ኤል መገናኛ ላሊበላ መናገሻ መቀሌም ትችል ነበር። በወሽራ ነው ግን ያመጣ ኤን ኒውዮርክ ኤን ናዝሬት ሌላ በኤን ነቀምቴም ትችሉ ነበር። እሺ ወይኔ ፒያሳ ከተማ አልመለሳችሁም። ፓዌ ትችሉ ነበር። ኤስ ሻሸመኔ እንትና ታሪኩ በርታ ነው። ቲሊሊ ትችሉ ነበር። ደብሊው ወለጋ ከተማ ነው ያልኳችሁ። ወሎ ከተማ ነው የተባልከው። እሺ ወለታ ከተማም ከተማ ነው። ወልዲያም አለ። የመጨረሻ ዋይ ይርጋለም። ለማንኛውም ሁለቱም በተጠየቁት ውጤት ሁለቱም የተለያየ መልስ መልሰዋል። ነጥቡ ምንድነው? ድሮ ትምህርት ቤት የታረመላቸው ይሆናል ማለት ነው። ለማንኛውም ዛሬ እንግዳችን ሆነው የተገኙልንን ፋሲካንና ታሬን እጅግ አድርገን ስለመጣችሁ በተመልካቾቻችን ስም እናመሰግናለን። ወደ ዋሻው እንደ በቀጥታ እናልፋለን። ማርቆስ ታሪክ ንገረን። ሰላም ለማስከበር ዳርፉል ሄጃለሁ። ወታደር ነበርክ እንዴ? ማለት ኧረ በፍጹም በማነቃቃት ወታደር? አዎ
ለምን ሄድክ? በምን ፕሮፌሽን ሄድክ? በምን ፕሮፌሽን ሄድክ? በስፓርታ በስፓርታ ድረገጹ እንዳይሆን። አይ ስፓርታ። አባቴ አቤት። ማርክን በውትድርናና ከውትድርና ምን ልታረግ ነው የሄድከው? እኔ ታንክ ልነዳ። አይ እዛ ዳርፉር ለምንድን ነው የሄድከው? ከወታደሮች እኮ ምን ልታረግ? ድንበር ለማስከበር። አይ መጀመሪያ ያልከው ቃል ምንድን ነው? ዳርፉር ሄደ ድንበር የእርስ በርስ ግጭት እንጂ የድንበር ችግር ድንበር ለማስከበር ነው ማለት በየዛኛው ወገንና የምንና የምንና የምን እኔ አንዱን ነው የማውቀው። አንዱኛውን አላውቀውም። አንዱ ምንድን እና ወግነህ ነው የሄድከው ማለት አይደለም። የተጣሉት ዊትሳና አንዱን አላውቀውም። ዊትሳ አንዱ ዊትሳ ነው። በምን ተጣሉ? ያው የድንበር ከዛ የኢትዮጵያ መከላከያ ሰራዊት ድንበር አስከባሪ ወደ ሱዳንም ሶማሊያም ወደ ዳርፉልም ይሄድ ነበር። ዳርፉል 9 ሌላ ሙያ ካለን ሰዎች ጋር ሄደን ድንበር አስከብረን መጣን። ምንድን ነበር ያስከው መሳሪያ? እኔ ያሰውት ኃይለኛ መሳሪያ ነው። የሙዚቃ ነው። 459 ስፒከር ነው። አይ ምንድን ነው? የሙዚቃ ነው ወይስ የመዋጊያ መሳሪያ? ምን አይነት ውሸት ነው? ለኔ ብዙ ነው። የሙዚቃ አለ። እኔ ይዞት ነበር ሳይተኩሰው መጣ። ውሸት ዳርፉርም አልሄደም። በውትድርና ውስጥም አልገባም። በውትድርና ውስጥ እኔ ወታደር አይደለሁ። በነገራችን ላይ አንድ ነገር ልንገራችሁ ለግንዛቤ፣ ሩዋንዳ ምናምን ሄደናል። አዎ እንሄዳለን። የኢትዮጵያ ወታደሮች እዛ በሰላም አስከባሪ ሲኖሩ ለማነቃቃት ራሳችን ሰራዊት ጋር እንሄዳለን እና እንደዛ ሄዶ ከሆነ ብዬ እኔ እንደሱ አይደለም። ኦኬ በጦርነት ከሆነ ሄደዋል ማለት ነው። እውነት ውሸት? እኔ ውሸት ታሪ ውሸት ነው። ውሸት ምንም ይሄን እንጃ። ማርቆስ እዛ ጦር ሜዳ ምን ነው አልጎመጎም ክጫቱ እንደው ወይ ለሰላም ለምልክት ነጭ ጨርቅ ለማሰሪያ ፈልገውት ከሆነ ነው እንጂ ምኑ ላይ አስረው። አይ ታዲያ ሰላም ለማስከበር ያለው ለነጭ እንደዛ ሊሆን ይችላል የሚል ስለዚህ ውሸት። ማርቆስ ሰላም አስከባሪ ሆኜ ዳርፉር ዘምቻለሁ ያለውን ፍልፍሉ ታሬና ዜዶ ውሸት ነው ብለዋል። አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው? ከተናገረው ላይ ፉሉን ያመንኩት እኔ ይገርመኛል። ማርቆስ ዳርፉር ሄዶ ከመጣ ጥይት አይነካው በትሽ ውሸት ነው። አሁን ባለው ነጥብ የፍልፍሉ የታሬና የዜዶ ቡድን 1-0 እየመጣ እኔ እኮ ብዙ ሳውዘር ሱዳን ቆይቻለሁ። እኔ እንኳን አላልኩም እኮ እኔ እንኳን ሳውዘር ሱዳን ብዙ ቆይቻ አላልኩም። እኔ ደቡብ ሱዳን አይደል? ምን ያህል ጊዜ ቆይቻለሁ? ጁባ ሄዳል። ዳርፉር ሰሜን ሱዳን። ቆይ ዳርፉር የት ነው? ሰሜን ሱዳን። ግን የኢትዮጵያ መከላከያ ሰራዊት ሰላም ለማስከበር ዳርፉርም ሄደዋል። አብዬም የሚባለው ደግሞ በጣም ሩዋንዳ ሰሜን ሱዳንና በደቡብ ሱዳን ያለው ለማስከበር በጣም በብዙ ሩዋንዳ፣ ላይቤሪያ፣ ኮንጎ፣ ኮሪያ በመላው የኢትዮጵያ ሰራዊት ልክ ነው። በተለያዩ አገሮች ውስጥ ሰላም ለማስከበር ይዘምት ነበር። ስለዚህ ክብር እንስጣቸው ለሰራዊታቸው። ዜዶ ታሪክ ንገረኝ። እሺ ለ3 ወር ሻኪሶ ወርቅ ቆፍሬያለሁ። አንተ ማርቆስ ሻኪሶ ለ3 ወር ወርቅ ቆፍሬያለሁ። ወርቁን ነው የቆፈርከው? ጉድጓድ ያው ወርቅ የሚገኝበት ጉድጓድ አይደል የሚቆፈረው? ጉድጓድ ነው የቆፈርከው? ወርቅ እየወጣው እንደዚህ እያንጓለልኩ። አንተ ቤት ተከራይተህ ነው? እያንጓለለ። እሺ ወይ አገኘህ? አዎ። ስንት ግራም አገኘህ? 8 ግራም አገኘው በ3 ወር ውስጥ። አንተ 8 ግራም ወርቅ። 1 ግራም ስንት ነው የሚሸጠው? ያኔ ርካሽ ነበር። ፍልፍሉ ይጨርስ። የዛሬ 7 ዓመት 8 ዓመት ገደማ ነው። ርካሽ ነው ያኔ ወርቅ። 1 ግራም ስንት ነበር? ያኔ 4500 ብር ነበር 1 ግራም። 8 ግራም ስንት ሸጥከው? አባዛው አባቴ እንዴ በዚህ ሰዓት ስራ አለ። አንድ ነገር ልንገርህ። አይ ካሹን ታውቀዋለህ እኮ 8 ከሰራ ምን ያህል እንደተቀበለ። አይ እንዴ ባንዴ አይደለም የምሸጠው። ጀስት የወጣውትን በወር 3-4 ነው። ለማን ነበር የምትሸጠው? እዛው ተረካቢ ያለን። መቆፈሪያው ምንድነው? ዶማ መቆፈሪያ ይሆናል። ኖርማል ዶማ። አንድ ጥያቄ። ቦታ ነው የምገዛው። በካሬ ቦታ ትገዛለህ። ያ አፈር ያንተ ነው ማለት ነው። አፈሩ ነው ዋና። አንድ ጥያቄ አለኝ። ጠይቀኝ። ሻኪሶ ነው ሄድከው? ከ4 ጊዜ በላይ ሄጃለሁ። መግቢያውን ምን አይነት ነው? የመጀመሪያ መግቢያውን በር መጀመሪያ ለመሄዱ ማረጋገጫ መግቢያው
በጣም የተለየ የሚታወቅ ነገር አለ። ምን ስለ መውጫው እናውራ። ስለ መግቢያው አላውቀውም። ያኔ እንዳንተ ነው መስማሙ። መግቢያው አይ እንደው እንደ ለጨዋታ ነው ያልኩ። መግቢያው ላይ ትልቅ ብረት አለ። አዎ ከዛ የድሮ የደርግ ታፔላ አለ። ከዛ ምን አለ? ሜዳ አስፋልት አለ አይደለም? አስፋልት ነው። አዋራ አለ እኮ ምን አለች? እኛንና ኩይሳ አለ። ኩይሳዎች ስትገባ ፍተሻው ድልድዩ ትንሿ ድልድይ ታውቃታለህ? የዛሬ 8 ዓመት ምናምን ነው ተቀየረ። ወርቁ ጋር እናውራ፣ ስለ ወርቁ እናውራ። አይደለም እኔ አሁን የገባኝ ጥልዬ እሱ ሻኪሶ እኮ ነው ያለው። አንተ ቦርኪና ፋሶ ሄድክ አይደለም? ሻኪሶ መግቢያው ላይ ትንሽ ድልድይ አለች። መፈተሻው ፖሊሶች አሉ። ሄደሃል ማለት ነው። አሁን አረጋገጥኩሽ፣ ሄደሃል። ወርቅ ማውጣት በፍጹም የተከለከለ ነው በግለሰብ። እንዴት ልታወጣ አልቻልክ? እኔ እኮ የጉልበት ሰራተኛ ነኝ። የዛሬ ስንት ዓመት? 8-9 ዓመት እኮ በጉልበትህ ነው የተከፈለ። ወርቁን ሸጠህ ነው? ኖ ሁሉም እኮ እዛ ውስጥ ወርቅ የሚያወጣ ግለሰብ እኮ በማሽን እስካልወጣ ድረስ በእጁ ያወጣውን ሁሉም ሰው የየራሱ ነው የሚሸጠው። ያ እውነት ውሸት ነው። የተናገራቸው ነገሮች በሙሉ በግል የሚሸጡ አሉ፣ ነጋዴዎችም አሉ። ሐዋሳ ልጅ ነው። ሐዋሳ ደግሞ ከሻኪሶ ቅርብ ነው። መረጃ ይሰማል እንጂ ይሄ ልጅ ዶማ ይዞ አልቆፈረም። አባቴ ወርቅ እኮ ነው። ማናችንም እንቆፍራለን። እኔ ቆፍር ቢሉኝ ወርቅ እኮ ነው ሊያወጣ ሄደው። ስለዚህ ሊያገኝ ይችላል። ይዚያን ግን አልሰራም። ስንት ዓመት ያልሰራሁት ስራ የለም። ስንት ዓመትህ ነው? ስንት ዓመት ሆነ እዛ ከሄድክ? 9 ዓመት። ታዲያ ቅርብ ጊዜ እኮ ነው ሄዷል። ፋሲካ እኔ ግን እውነት መስሎኛል። እውነት። ስለዚህ በቃ እውነት ለምን መሰለሽ ቅር እያለኝ ነው። ቃሌን 10 ጊዜ መለዋወጥ መብቴን እንደ ጅዋጅው እንዲህ ይላል። ሊሰራ ይችላል። እኔ የማስበው 8 ዓመት ከሆነ ማርቆስ በ8 ዓመት በፊት ያንግ እዛ ደርሶ ምናምን ከፍሬንዶቹ ጋራ የሆነ ነገር ላይ ከቅርብ ነው አይደለ? ከአቤሎ ቀጥሎ አይደለ ያለው ሻኪሶ ነው። እኔም እውነት ይመስለኛል። እኔና እሷ እውነት አለ። ማርቆስ ጥላውን እያለን ምን አማራጭ? ጥላስ ሊቀየመኝ ነው። አልቀየም ካመንካ እንሂድ ባንዱ። አይ ደስ ያለሽ እውነት ከቀልቡን እውነት። እሺ ዜዶ ለ3 ወር ሻኪሶ ወርቅ ቆፍር ያለው ያለውን ጥሌ፣ ፋሲካና ማርቆስ በአብላጫ ድምፅ እውነት ነው ብለዋል። አሁን ዜዶ ያወራው ነገር እውነት ነው ውሸት? ፋሲካ ልክ አይደለሽም። እየሳቅሽ ዝም ብለሽ ታማልኝ ራሱ ሻኪሶ ወዲት እንደሆነ ሁላ አላውቅም። እጄውላ አላውቅም እና መሄድ ግን እፈልጋለሁ። ሻኪሶች በዚህ አጋጣሚ እንመጣለን በቅርብ። ደግሞ ደምሴ ግን ይችላል እኮ የኔ ጓደኞች ወርቅ የሚያወጡ ጓደኞች አሉ። ለዛ ነው ያልኩክ የቅርብ አብሮ አደጎቼ ወርቅ ያወጣሉና ደምሴ ከዚህ በፊት ሄደናል እኮ ሻኪሶም ሄደን ፕሮግራም አቅርበናል። በጣም ደስ የሚል ሀገር። አንድ ነገር እንናገር። ሻኪሶ ቁልቁለቱ ይሄ ቀዩ አፈር ያለበት እንዲህ የምንሄድበት ገደሉ አለ አይደል? ዋናው ወርቅ ወደ ገደምቢ። አዎ እዛ ጋር እንደዚህ እየወረድን ቁጭ ብለናል። እንደዚህ ሳክስፎኒስት ነው፣ ብረት አለ እንደዚህ ፒክአፕ መኪና ሸራ የሚለብሰው ብረት የለም፣ እሱ ላይ ነው እሱ ያለው። እኛ ታች ነን። አሁን ሹፌሩ እንዲህ ስለሚል መኪናው እንዳይወድቅ ሰውየውን በስፖኪዮ ያየዋል። ለካ እዛ ላይ ሆኖ ሰውየው እንዲያው አሁን የዚህ መኪና ፍሬም ቢበጠስ ምናምን እያለ ነው ይመስለኛል። ከዛ ያኛው ከላዩ ላይ ከዛ ካሶኒ ማሰሪያው ላይ ታች ወርደ ተቀመጥ ነው እያለ ያለው። አንተ ውረድ ሲለው እንውረድ ብሎ ጫካው ማርያምን ጫካ ውስጥ ገብቶ እዚህ ድረስ አፈር ተውጦ አፈሩ ታውቃለህ፣ የጭቃ አፈር ነው። እዚህ ድረስ ገብቶ ነቅለን ምን ሆነ ነው ስንለው ፍሬን እምቢ ያለው መስሎኝ ነው ከዚህ ላይ ዘለልኩት ያለው ያስታውሳለሁ። ስለዚህ አንድ ቀን እንሄዳለን። አለታ ወንዶም አለች። አለታ ወንዶን አልፈን ክብረ መንግስት አዶላ ሻኪሶ አንድ ቀን እንመጣለን። ሰብሰብ የደምስ ይቅርታ በጣም የሻኪሶ ጉዳይ ሳይጠናቀቅ በጣም ዜዶ እናመሰግናለን። የሻኪሶ ነዋሪዎች እጅግ በጣም ሁሉም ማህበረሰብ ያለበት አራዳ
በጣም ዘመናዊና ሰው የሚያፈቅሩ የሚወዱ ሰዎች ናቸው እና ከሻኪሶ ባለፈው አመት ብዙ ጊዜ ከሻኪሶ የዋሻው እንዲ አድናቂዎች ነን እያሉ ብዙ ሰዎች ኮሜንት ላይ ሲጽፉ ነበር። ከሻኪሶች ባላችሁበት መልካም የሥራ ዘመን ይሆናላችሁ። እንወዳችኋለን። እሺ ለማንኛውም እስካሁን ባለው ውጤት የፍልፍሉ የታሬና የዜዶ ቡድን 2-0 እየመሩ ነው። ለነገር አጨብጭብ ሞክራታል። በማስከተል ብታምንም ባታምንም ወደሚለው ፕሮግራማችን ነው የምናልፈው። ዛሬ እንግዲህ ተመልካች ሆነው ከመጡት መካከል ፋን ዞን ካፕ እዚህ ተገኝተዋል። ከነሱ መካከል ሶፎንያስ አፈወርቅ ሞጃና አብዱራህማን ሁሴንን ወደዚህ እንጋብዛቸዋለን። ምንም አይነት ምልክት ሳታሰሙ ትመጡልናላችሁ። አራቱ እንግዲህ የፋን ዞን ካፕ ወይም የደጋፊዎች ዋንጫ የሚል የተዘጋጀ ፕሮግራም የሚያዘጋጁ ናቸው። የቼልሲ፣ የማንቸስተር፣ የአርሰናል፣ የሊቨርፑል እና የማንቸስተር ሲቲ ደጋፊዎች ናቸው ውድድሩን የሚያደርጉት። በተጨማሪ በስድስተኝነት ደግሞ የሀገራችን ተወዳጅ ቲክቶከሮች ሆነው ሁል ጊዜ በየአመቱ ነው የሚደረገው ውድድር ማለት ነው። ውድድር ማካሄድ ብቻ ሳይሆን በበጎ አድራጎት ስራ እጅግ ትልቅ ስራ እየሰሩ ነው። ለአረጋውያንን ቤት በክረምት በማደስ በጣም አለኝታነታቸውን አስመስክረዋልና በቅድሚያ አጨብጭቡላቸው። በጣም እንደዚህ አይነት ነገርን ለበጎ ዓላማ በመጠቀማቸው እጅግ ልናመሰግናቸው ይገባል። አራቱ መጥተዋል። አራቱም እንግዲህ እንደምታዩቸው እንደ ማሊያቸው ናቸው። ከአራቱ መካከል ግን ዘፋኝ ማን ነው? ዘፋኝ ማን ነው ከአራቱ መካከል? ዜዶ እሺ፣ ምንም አይነት ምልክት እንዳታሰሙ እናንተ። ያቺ ቅመም ናት። ወደ አንተ አይደለም። እሺ ዜዶ እኔ አንድ ቁጥር ይመስላል። ለምን ሳንጎራጉር ኪ እንደ ሳትከው አውቆ ሬንጁንም ልጆንም ነው የሳትከው የሚል አስተያየት ስላየኝ፣ ስለዚህ አንድ ቁጥር። እኔ አንድ ቁጥር። ታሬስ? እኔ አራት ይመስለኛል። ለምን አልከው? አራትንም ገምቻለሁ ይመስለኛል። ስለ የዘፈን ሀሳቦች ያሉት ይመስላል። ስንኞች የተጫጫኑት ይመስለኛል። እሺ፣ ስለዚህ የኑሮ ስንክሳርን በግጥም መግለጽ የሚወድ ሰው ነው። ድሮ እኮ ትዝ ይላል። ድሮ ታሬ ከበብ ላይ ምናምን ነገር እና ልጁ በጣም ኃይለኛ ዘፋኝ ነው ሲባል መድረክ ላይ እንደ ማራዶና እንዲህ ብሎ ነው አሉ የሚዘፍነው። ማራዶና ኳስ ሲይዝ እንዲህ ብሎ አሉ። እንደዚህም እንትን አሪፍ ኳስ ተጫዋች ብዙ ጊዜ ድሮ አፍተለተለ ምናምን ሲባል ታስታውሳለህ? እና አፍተለተለ ላይ ብዙ ሰው እንዲህ እጁን አንጠልጥሎ ነው እንትን እና አሪፍ ዘፋኝም የምትለው አንዳንድ ካለ ካንጠለጠለ ፍልፍሉ እናንተ በማን አባቴ እኔ አንድ ቁጥርም ብያለሁ፣ እሱ ደግሞ አራት ቁጥርም ብሏል። ዳኘን 3 ቁጥር ብለህ ገላግለህ ትንሽ እኮ አፉ ሾል ያለ የለም። እንደዛ ከሆነ 2 ቁጥር እኔ 2 ቁጥር እኔ 2 ቁጥር ግን ወደ ትወናው ያዘነበላል። ከዘፈን ይልቅ ወደ ትወናው አይ እንዴ ማስረቅረቁ ያረዘሙ ይመስለኛል። ሲስረቀረቅ ይሁና እኔ ከአባቴ ጋር ተስማማው። 2 ቁጥር። እሺ 2 ቁጥር። ጥሌ መጀመሪያ ፋሲካ እስቲ። አይ ጥሌ አንተ ነህ። እኔ 4 ቁጥር። ለምን አልክ? ለምንድነው? ቅልብጭ ያለች ናት እና ለዘፋኝ በጣም የሚመች ስፖርተኛም ይመስላል። ለስፖርትም ጥሩ ነው። ግን ሳያቸው እነሱ አይናፋር ይመስላሉ። እሱ ትንሽ ኮንፊደንስ አለው ሰው ፊት የመቆም። ስለዚህ ዘፋኝነት ደግሞ ብዙ ጊዜ ኮንፊደንስ ይጠይቃል። ስለዚህ 4 ቁጥር። ፋሲካ? እኔም አጠራጥሮኛል። 4 ቁጥርም ብያለሁ፣ ግን ደግሞ 2 ቁጥርም አጠራጥሮኛል በጣም አይደለ? ስርቅርቅታው አልዘፈኑም እኮ ማን ነው ዘፈኑ ያለው? አልተዘፈነም፣ ግን ያው ነገሩ እንደዛ። ስለዚህ በይ አንቺ የምትፈልጊውን ጌታ ሆይ እኔ 2 ቁጥር ትችያለሽ። እሺ ማርቆስ? ጥሩ እንግዲህ 1 ቁጥር ዘፋኝ አይደለችም፣ ተከላካይ ነች። 2 ቁጥር 2 ቁጥርም አይደለም። 3 እና 4 ላይ ግን ቀልብ ያርፏል። እንደው ቢቀር እንኳን እንግሊዘኛ ይዘፍናል። 4 ቁጥር ጨረስሽ? 4 ቁጥር ቢቀር
በቃ ወሰን ልክ ነው። ከአራቱ መካከል ድምፃዊ ማን ነው ላልነው ማንም የለም እንደ ፍልፍሉ ታሬና ዜዶ 2 ቁጥር ብለዋል። ጥላሁን ፋሲካና ማርቆስ 4 ቁጥር ብለዋል። አሁን ስም ስጠራ ወደፊት ትወጣልኛለህ። የፋን ዞን ካፕ አዘጋጅና ድምፃዊ ሶፎንያስ ኮኮ ሶፎንያስ ኮኮ እዚህ ጋር ትመጣልኛለህ። ሌሎቹን አስተዋውቃለሁ። ቁጥሯን አንጣት። እሺ እዚሁ ትቆምልኛለህ። ሌላኛው 1 ቁጥር ሞጃ ተስፋዬ ነው። የተስፋዬ ኢማም ልጅ ነው። ታዋቂው አርቲስት ተስፍሽ እዚህም ጋብዘነው ነበረ። ሞጃን በጭብጨባ ወደ ቦታው እንሸኘዋለን። ሌላኛውም ደግሞ እንደዚሁ የፋን ዞን ክለብ አዘጋጅ አብዱራህማን ሁሴን በጭብጨባ እንሸኘዋለን። በመጀመሪያ ሶፎንያስ ከመስፈኑ በፊት ኢንስፔክተር አፈወርቅ ይስማው ስለ ፋን ዞን ካፕ የተወሰነች መልእክት ያስተላልፍልናል። ኢንስፔክተርን ወደዚህ ጋር ተወልና መልእክትን ታስተላልፍልናለህ። ባይዘ ጥሌ ካንተም ጋር ኢንስፔክተር አንድ ጥሌን ታውቀዋለህ አይደል? ጥሌማ አታስታውስ። የነሱ ትውልድ ከእናንተ በኋላ ነው ማረሚያ ቤት ማረሚያ ቤት የሙዚቃ ቡድኑ ኃላፊ ነው። የሙዚቃ ቡድን ከደረጀ በኋላ ነው። ከበዛ ወርቅ በኋላ ደረጀ በዛ ወርቅ ከበዛ ወርቅ ቀጥሎ በመሃል አስቻለዋል። አጨብጭቡለት። እሺ መልእክትን አስተላልፍልን። እሺ እንግዲህ ስሜ ኢንስፔክተር አፈወርቅ ይስማው እባላለሁ። የኢትዮ ሊቨርፑል የስፖርት ኮች ባለቤትና እንዲሁም አሁን እንደተገለጸው የፌዴራል ማረሚያ ቤት ኮሚሽን ሙዚቃና ቲያትር ቡድን ኃላፊ ነኝ። ያው ደጋፊዎች በተለያየ መልኩ ያው በበጎ አድራጎት ከዚህ በፊት እንደዚህ ስር የሰደደ ስራ ሰርተው ላይ ታወቁ ይችላሉ። ነገር ግን በተለያየ መልኩ ማንቸስተርም በራሱ አርሰናልም፣ ሲቲም፣ ቼልሲም ደም በመለገስ የተለያዩ በጎ ተግባር ላይ የተሳተፉ ብዙ ስራዎችን ሰርተዋል። አሁን ደግሞ አጠቃላይ ፋንዞን በሚል ሁሉንም አምስቱንም የደጋፊ ስብስብ ያገናኘ ፋንዞን የተባለ የአመታዊ ውድድር አዘጋጅተን በመሃል ደግሞ በጎ አድራጎቱን አብረን አጠናክረን የምንሄድበት ሁሉም በእያንዳንዱ ተወካይ ተመርጦ የጥምር ኮሚቴ ተዋቅሮ በጎ ተግባርም ያከናውን እንዲሁም ውድድር አለ፣ አመታዊ ውድድር። እሱም በትናንትናው ዕለት ማለቴ ነሐሴ 18 ጅማሮውን አድርጎ እንግዲህ መስከረም 3 ፍጻሜውን አግኝቷል በደማቅ ሁኔታ። ያው ቅድም እንዳላችሁት የአንድ አቅመ ደካማ ቤት ልደታ ክፍለ ከተማ ወጣት ክብረ ዓለም የወጣቶች ስፖርት ጽሕፈት ቤት ኃላፊ ባመቻቸልን መሰረት የአንድ አቅመ ደካማ ቤት በጥሩ ሁኔታ ማደስ ሳይሆን አፍርሰን ነው የሰራነው። ይህን ስናደርግ ያው አጋር አካል አለ ከጀርባችን። ያው በእኛ አቅም የሚሆን ስላልሆነ ቫሙስ ማመስገን እንወዳለን በዚህ አጋጣሚ። ሙሉ ፈንዱን አግዞን ቤቱን እየሰራን እንገኛለን። እስከ 200 ሺህ ብር የሚያወጣ ግንባታ ማለት ይቻላል። በተጨማሪም ብዙ ውድድሩ ላይ የሚያስፈልጉ በጀቶች ነበሩ፣ እነሱን ሁሉ ሸፍኖልናል። ይህ ውድድር በየአመቱ የሚቀጥል ዘንድሮ ጅማሮን ያደረገ ብዙ ሚዲያዎች ሊሳተፉበት ሊያግዙን የሚችሉ ብዙ ድርጅቶችም አብረው ሊሰሩ የሚችሉበት ውድድር ነውና ቀጣይነት አለው። በየአመቱ የሚቀጥል ነው። እንግዲህ በዚህ መልኩ እናንተም ስለጋበዛችሁን እንደዋሸው እንደ ፕሮግራም አዘጋጆች ሁላችሁንም ማመስገን ፈልጋለሁኝ። በፋንዞን ስም ሁላችሁም ብታመሰግኑልኝ ለዋሸው እንደሆነ ለማገዝም ስፖንሰር ለማድረግም የሚፈልጉ አካላት ካሉ የፋንዞንን አድራሻ ተናገረን። እሺ ለማገዝ የምትፈልጉ ማንኛውም ድርጅቶች 0910 76 79 71 ጥምር ኮሚቴ ተዋቅሮ በጥምር ኮሚቴው ስም የጋራ አካውንት ተከፍቶ በአግባቡ ነው ስራዎችን እየሰራን የምንገኘው። ስለዚህ ማገዝ የምትፈልጉ ማንኛውም ድርጅቶች በራችን ክፍት ነው። ስልክ ይደውሉ። በ0910 76 79 71
ወይንም በ0918 9925 98 በመደወል ማግኘት ትችላላችሁ። ጥያቄ ግን ደምሴ እንዳትቆጣ። ጥምር ኮሚቴ ምን ማለት ነው? የሁሉም ደጋፊዎች ከሊቨርፑል አንድ ላይ ቼልሲ፣ ሊቨርፑል፣ አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ በውድድሩ የሚሳተፉ የእግር ኳስ ኮንተንት ይዘት ያላቸው ቪዲዮዎችን የሚሰሩ ቲክቶከሮች። ስድስተኛ ተሳታፊውም የተለያየ ኮንተንት ቢሰራም ግን ቲክቶከር በሚል ነው ያካተትነው። ቲክቶከሮች በሚል ነው ያካተትነው። ስለዚህ በጣም አጓጊና ተናፋቂ ውድድር እንዲሆን አድርገን ነው ያዘጋጀነው። በቀጣይም የምታዩት ይሆናል። እናመሰግናለን። ያው እንግዲህ በተጨማሪም የልደታ ክፍለ ከተማ ስፖርት ጽሕፈት ቤት እንዲሁም በልደታ ክፍለ ከተማ የወረዳ 1 አስተዳደር ቫሞስንና የኢትዮ ሊቨርፑል ስፖርት ትጥቆችንም አመስግኑልን። በኢትዮ ሊቨርፑል የስፖርት ትጥቆች ስም እንግዲህ ለአዘጋጆች ለአምስታችሁም ያዘጋጀው ስጦታ አለ። ስማውን እጅግ አድርገን እናመሰግናለን። ሶፎንያስ እንግዲህ ይጀምርልን እስቲ። ሞራል ለሶፎንያስ። እኔ በግሌ የምወዳት አበባ ደሳለኛለች እና የእሷን ነው ማቀነቅነው። ፍራት ፍራት አለኝ በዛ መደንገጤ ተደብቄ ኖርኩት ልገኝ ይሆን እንዴ ሌላ ጀንበር ወጣ ሰማዩ ደመቀ አዲስ ነገር አጣው ለኔ አዲስ ራቀኝ ምነው ባልተፈጠርኩ እንዳልል ተወለድኩ የ9 ወር ቤቴን እናቴን ረገምኩ አቤት የሰማዩን የት ነው መቀመጫው አልቅሼ ልለምን ወድቄ ከጫማ ከሰው መሃል ነበርኩ ዛሬ ግን ተረታው። ይቀጥላል። አሁን ሶፎንያስ እንደውም በደንብ አልሰራበትም እንጂ በጣም ቆንጆ ድምፅ ነው ያለ። ግን በደንብ ስራበት፣ በደንብ ተጠቀምበት። የተፈጥሮ እንትኑ ያስታውቃል እና በደንብ አድርገህ ለምን ኳስ ተጫዋቾች አይተ እንደሆነ አሁን ሜሲ የፈለገ ጎበዝ ተጫዋች ቢሆን ትሬኒንግ ካላደረገ ፐርፎርማንሱ ይወርዳል፣ የፈለገ ጎበዝ ሲሆን። ስለዚህ እያንዳንዱ ሙያ ሁሌ ልምምድ ይፈልጋል እና በደንብ ብትለማመድ ምርጥ ድምፅ አለ። እሺ ይሄን ለማለት ነው። በተጨማሪ ደግሞ ጥሌ እንደሰማሁት ደምሴ ጥሩ ተናግረዋል። ይሄ እዚህ ውስጥ ያለው ጋን አለ፣ የድምፅ ጋን የድምፅ ጋን ከዛ ውስጥ ሲወጣ ድምፅ ከለራችንን የሚሰጠው ክፍል ማለት ነው። ቶን ማለት የድምፅ ጋን ነው የምንለው። ቶን በእንግሊዘኛ ነው፣ እኛ ጋን ነው የምንለው በአማርኛ። ከዛ ውስጥ የምታወጣው ነገር ጥሩ ነው፣ ጉልበት ግን የለውም። ለሌሎቻችሁ በየቤታችሁ በዚህ ሙያ ላላችሁ ደግሞ አንድ ነገር መንገር እፈልጋለሁ። ጥበብ ማለት ሁሉንም ያሟላ ነው። ቁመና ይጠይቃል፣ ማንነት ይጠይቃል። አሁን ክህሎትህን ለማሳየት ነው። እንየትሙት እንደዚህ ተብሎ ዘፈን አለ። እንደው ዘፋኝ አይታችሁ ታውቃላችሁ? እንዲህ ብሎ የሚዘፍን ነቃ ብለ በቃ እንደዚህ ዳዲዳዲዳ አንዲዳዲ እኔ ድምጻዊ ሆኜ አይደለም፣ አክቲንጉን ግን አሳያለሁ። ምክንያቱም በዚህ ሙያ 30 ዓመት ስቆይ ከጥላሁን ገሰሰ እስከ ማሪቱ ለገሰ ድረስ አብሬ ሰርቻለሁ። እግዚአብሔር የተመሰገነ ይሁን። አጨብጭቡለት ለማርቆስ። 5 ብሎ ነበር 30 ገባ። በአዲስ ዓመት 30 አንድ ጊዜ እኔ እንደው ማስታውሰው ይቅርታ እና የሆነ ቦታ እንደ ልጆች እንዲ ክበብ ውስጥ ነው እንደ አይድል ሾው አዘጋጅተው ነው እና እኛን እንትን አድርገውናል፣ ዳኛ አድርገውን አንዱ እንደዚህ ነው መጣ። ብቻ ደንግጧል። ስለሚያስደነግጥ ነው
የማንን ነው የምትጫወት? እኔ የጥላውንንም የማሙድንም እጫወታለሁ የሁለቱንም ሲል በቃ ከተጫወት ሰዓትን በመጠቀም የሁለቱንም አጠር አድርገህ ስንለው አንቺ ከቶ በቀር ሌላ ብሞት ያገናኘበትን አረሰ። አንቺ ከቶ ብሎ በቀር ሌላ ብሞት አሳተረው ስለተባለ እና ያው እንትን ይላል ካሜራ ራሱ በባህሪው እና ብዙ ጊዜ ራሱ ማለት ነው በመድረክ ራሱ በጣም አክቲቪቲ ያለው ሰው ስቱዲዮ ውስጥ ሲገባ ኤርፎኑ ሲደረግ ዝቅ ነው የሚለው። በጣም ቀስ ብሎ ነው እንትን ይላል። በቃ ትደነግጣለህ እንትን ሳይሆን እና ስለዚህ እነሱን መድፈር ያስፈልጋል። በተረፈ በጣም የሚያስመሰግን ለማንኛውም እስካሁን ባለው ነጥብ የፍልፍሉ የታሬና የዜዶ ቡድን 3-0 እየመሩ ነው። 3-0 ፋሲካ ታሪክ ንገሪኝ። መኪና ስለማመድ የሰው ሳሎን ገብቼ አውቃለሁ። ሰው ሳሎን የሰው ሳሎን ሳሎን ቤት ገብቼ አውቃለሁ። መኪናዋ አምልጦኝ ማለት አለማማጁ ነው ነው በራስሽ ሂጂ ያለማመዱና ሂድ ይልሃል። ግቢ የለውም ቤቱ። የት ነበር ቦታው? ጥሼ ነው የገባሁት። ፋሲዬ የት ነበር ቦታው? እዛው ማሰልጠኛ ሰፈር ውስጥ። የት አካባቢ? ቃሊቲ ግቢ ውስጥ ሳሎን ቃሊቲ ግቢ መለማመጃ ውስጥ አይደለም። ወጣው እኮ ሰው ሳሎን ገብቻለሁ። መለማመጃውማ ምን መኖሪያ ቤት አለ እኮ። ሰው ቤቱ እኮ ሳሎን ማለት ግቢ የለውም ቤቱ። ንጆን የገባሁት እኮ አለ የለውም አለው እንጂ ሳሎን ቤት ገባሁ ንጄ ገባሁ። በቃ በአጠቃላይ እና ኖራሉሽ ምንም ሰው አልነበረ ስልሽ እኔ መሬት ይበቃል ምናምን አላል። ሰው አልጎዳው። ምንም ሰው አልተጎዳም። ሰው አልተጎዳም። ይበቃናል ግብ ምናምን አሉሽ። መቼ ነው? ምንም ሰው አልነበረ። 5 ዓመት ወይ 6 ዓመት በፊት ሰው ተርፏል። አልተጎዳም ሰው። ምንም ሰው ምን ከሳሎን ውስጥ ምን እቃ ሰበርሽ? ከሶፋ አጥር ነው እንጂ የገባሁት አጥርና ሳሎኑ እኮ። ምን ከሳሎን ምን ተሰበረ? ግድግዳ ከፊት የነበረ ሊኖር ይችላል። እኔ እሱን አላየሁም። ግድግዳው ስር ንጆ ነው የገባሁት። እንዴ አዎ ግዴታዬ ነው። ስንት ሰዓት ላይ ነው? ማታ 3 ሰዓት አካባቢ። እራት ነው ወጥ ደፍታ ነው እንዴ? 3 ሰዓት ላይ ምንድን ነው የምትማሪው? ማታ የማታም አለው የመንጃ ፍቃድ እንዴ? ማታ ከስራ ሰዓታቸው ውጪ እኮ ያለማምደዋል። ውሸት ማለት እንዴ? ይሄማ እንዴት መኪና ልምምድ በስልክ ነው እንዴ? እንዴ የራስሽ የነዳሽ ነው እንጂ መኪና ደግሞ በስልክ ነው። እጁን ያልፈታ ሰው በማታ ይነዳም። እጁን ያልፈታ ሰው በማታ ይነዳም። አለማማጁ ራሱ እንዴ? እንደውም በማታ እጁን ያልፈታ ነው በብዛት። አስተማሪ ነው አለማማጁ ወይስ በቀን ወይ ጭር ያለ ቦታ ሄዶ ወይ ደግሞ ሰንበት ቀን ጠብቆ ካልነዳ በማታም ከተማ ሲሆን አረ በማታ አይነዳም። ማን በማታ አልተነዳም። መንጃ ፍቃድ ከማውጣት በፊት በማታ ነው የሚነዳው። በማታ ሹፌሩ የለም ሂጂ ነጂ ብሎ ለቀቀ። በቃ ነጂ አለኝ። አዎ ነጂ ሂጂ ጎልሽ ማን ነበር? ማንም ወረደ። ስራ ነው እንዴ? ስራ ነው እንዴ? ስራ ነው ምንድነው? እንዴት እሱ ራሱ እየተለማመድኩ እውነት ውሸት። በማታ 3 ሰዓት በዚያን እንዴ? በጨለማ ልምምድ አለ እንዴ? ውሸት። በማታ ቢሆን ራሱ በሞራል ቢሆን እኔ ይሄ ነገር ኦራል ቢሆን እንኳን ቢሆን ለጦርነት የሚዘጋጅ መኪና ቢሆን እንኳን በማታ ሊለማመድ አይችልም። እኔ ሰዓቱን አወዛግባን ካልሆነ በቀን ልትገባ ትችላለች። በቀን በማታ ግን ማታ ንጂ ብሎ አይለቃት። መኪናው ምን ነበረ? የቤት መኪና ምን ማርኮ ዴክስ ነው። ስለዚህ ስንት ዓመት በፊት ነው ያልሽኝ? 5 እኔ እውነት በቃ ሐሳብ ቀይሬ እውነት ነው። እውነት መኪና ዴክስ ነው፣ ብረት ነው። መኪናውም ብረት ነው። ይገባል። 3 ሰዓት ላይ መሽቱ ነው ለመሰለ ወይ ከታዴ ከባለቤቷ ጋር ከተስፍዬ ጋር ትሆናለች። እሱ ስህተት ሊሆን ይችላል። በእሱ ስህተት
እሷ እቤት በር ላይ ልገባ ስትል እስቲ አስገቢ ወደ ቤት ብሏት ልክ ነው የእነሱ ሳሎን በእናንተ ሳሎን እውነት ብቻ ሳሎን እኮ ነው ያለው በቃ ስለማመድ ፋሲካ መኪና ሳመድ የሰው ቤት ሳሎን ገጭቼ ገባሁበት እኮ ነው ያለችው። አወራሯ ላይ ታል ገባሁበት ነው ያለችው። አንኳኳሽ ግን ለማንኛውም ይሄንን ታሪክ ፍልፍሉ ታሬና ዜዶ እውነት ነው ብለዋል። አሁን ፋሲካ ያወራችው ታሪክ እውነት ነው? ንገሪን እስቲ። መጀመሪያ ውጪ ከገባሽበት ወጥቻለሁ። እውነት ነው። መታጠፊያ ላይ ነውና ከርቭ ላይ ነው ወደ ሰፈር እየገባው እና አልተመቸኝም። ቦታው ቁልቁለት ነገር ነበርና ገና እየተለማመድኩ ስለነበረ ወደ 7 ቆርቆሮን እጄ ነው ሳሎናቸው የደረስኩት እና ጠዋት ተነስቼ ሰው አጥር ሳሰራ ወርኩ ማለት ነው። እንኳን እግዚአብሔር አተረፈ። ሰውም እንኳን አልተጎዳም። አትዳፈሩ ነው። በዚህ አጋጣሚ አትዳፈሩ። ከዚህ በፊት እኮ ነግሬያቸዋለሁ መሰለኝ። አንበሳ ሹፌር ነው 22 ጋር ጽጌ ሽሮ አለና ፍሬን እምቢ አለው እና እንትን ሲል ገባ ጽጌ ሽሮ። ከዛ ትራፊክ መጥቶ ምን ሆነ ነው ሲለው እና በ10 ብር ጭኜ ዮሐንስ ክትፎ ልግባ አላለም። ባለጌ ነች። በተለይ ይሄ ነገር ለመኪና አለማማጆች ወይም ለሚለማመኑ የገጠመኝ ነገር ላወራ ነው። ጓደኛዬና መኪና ያለማመድኳ ከጎን ቁጭ ይያል እና ከፊት ለፊት ትልቅ መኪና መጣ። እያነዳችሁ እንደ ብላ ተነስታ ኋላ ወንበር ላይ እየሄደ መኪናው እንዬ ትሙት ነው ማለት እና እግዚአብሔርን ያወጣኝ መኪናው ማሳ ውስጥ እንደዚህ ገባ ነው መሪው እንደዚህ ባላዞሮ ነው መኪናው። ስለዚህ መኪና ለመለማመድም የምትፈልጉ ሰዎች መጀመሪያ ኮንፊደንሳችሁን፣ ሁለተኛ ነገር ብቃት ሳይኖራችሁ ለመንዳት አትሞክሩ ለማለት ነው። ስለሰማችሁኝ አመሰግናለሁ። ለማንኛውም የፍልፍሉ የታሬና የዜዶ ቡድን 4-0 እየመሩ ነው። 4-0 ሞተናል እኮ። ከሜሪጆ የቲያትርና ሙዚቃ ክበብ ቅድስት እሸቱ ደግሞ አንድ ነገር በድምጿ ታቀርብልናለች። እስቲ አቅርቢልን ወደዛ እያየሽ። እኔ ፈለኩት። አዎ የፈለግሽው። እሺ የአበባን ዘፈን የፈለግሽውን። እሺ የፍቅሬ ደሴት ነህ በልቤ ዋሻ የከተምክ አልጣ እኔ አልችልም ስስቴን አንተው ታውቃለህ። ሊለያይ የማይችል ገጻችን ሆኖ አንድ ላይ ግርማ ሞገሴን አልደምቅም ያላንተ ስታይ። አረቀጥኝ ቁርጠኛ ከሆንክ በልደና ሰንብት ብርታት ሰንቀ የልቤ ንጉስ እንዳትረታ ፍቅርን ታጠቅ። አሳልፈናል የማይረሱ የደስታ ጊዜ አዲስ ሆነብኝ ወዶ መለየት ክፉ ትካዜ። አሳልፈናል የማይረሱ የደስታ ጊዜ አዲስ ሆነብኝ ወዶ መለየት ክፉ ትካዜ። ማናለኝ ያላንተ ብቻዬን ነኝ እኮ ሳልችል ተለያየን ግድ ሆነብን እኮ። በእናታችሁ አንድ ነገር ልበል።
እቺ ስክሪፕቶ እዚህ ጋር ስጠቀምባት የነበር ቅርብ ጊዜ ነው የገዛዋት። ግጥም ጽፈሽ አንድ ዜማ ሰርተሽ ለኢትዮጵያ ሕዝብ ብታበረክችልን፣ ምክንያቱም ታዋቂ ኮንሽ በኋላ ስለምትኮሪ አሁን ባቅፍሽ። ለማንኛውም እስካሁን ባለው ነጥብ 4-0 ናቸው። ታሬ ታሪክ ንገረን። እኔ ገላይን በባብ ታሽቻለሁ። ስትታጠብ ነው? አዎ ገላይን ስታጠብ። ጠርታው ነው? ጠርታው ነው? ሳሙና ይይዛል? መጥቶ ነው እጅ አለው? መጥቶ ነው ራሱ። ከየት ነው የጀመረው? ባቡ ነው አንተ ነህ ባቡን ያሸው? ኧረ ባቡ ነው እንጂ ያሸኝ። አንተ ሳሙና ይዟል? አንዴ መታሻ ሁሉ ይዟል። ከምን ጋር ጀመረ? ከጀርባ እንዴ ከጀርባ እንጂ ከፊት ለፊቴማ ራሴ የተፈጥሮ ማን ያረችን እንኳን ነጥብ እናገኝ። ጥያቄ አለኝ እኮ ያልከው ምኑን ነው? ገብቶኝ ነው። ለመልሱ ገብቶኝ ነው። እሺ እና እኛ ዝም እንበል? ቀን ነው ማታ? አዎ ቀን ነው እንጂ በማታ ምን ገላን እየታጠብ ገላይን እየታጠብ ያፏጭ ነበር። እውነት እንዴት እውነት እንዴት? ለምን በላይ መታሻ መስሎት ባቡን ይዞ እንደዚህ ሊያደርግ ይችላል። ይሄ ነገር ከዚህ በፊት ከሌላ ሰው ላይ ገጥሞኛል። ኧረ እንደዚህ ባቡ እየታሻ እንደዚህ ያደርጋል አይደለም። ይኸውልሽ እንደዚህ እንትኑ ይሄ መታሻው እንደዚህ ተቀምጧል። መታሻው ላይ እባቡ አለ። ከዛ እንደዚህ አድርጎ ከመታሻው ጋር ይዞት አንድ ላይ እንደዚህ ያደረገ ሰው አውቃለሁ። ገብቶኛል። የሞተ ነው ወይስ ነፍስ ካለው መንቀሳቀሱን ፊል ታረጋው? እባብ ከሞተ በኋላ ምን ያደርግልህ? ያለ ነው እንዴ ፊል ያለ ነው አይደለ? ጭራቅ ተይዟል። ጥልዬ ጭራቅ ተይዟል። በቃ የግሌ ነው እውነት። ማርቆስ ምን ያህል ደቂቃ ጀርባህን አሸበባብ? እስክጨርስ ድረስ እያሸኝ ነው። ደግሞ ሲለሰልስ በፊቱና በፈርሱ የሚባል በኩል አለ። በየት በኩል አጠብከው እባቡ? እባቡ እኮ እሱ ነው ያጠበው። እባቡ ነው እሱ ነው ያጠበው እንጂ እኔ እኮ እባቡ ነው ጀርባ እባቡ ነው እንደ አንተ ነው ያጠበው። እጅህን ይዞ እንደዚህ እያደረገ አሸኝ ገላይን እኮ ነው ጀርባዬን አሸኝ እኮ። እንደሱ እኮ ነው ለባቡ እሱን ነው ያጠበው። ስለዚህ እንደዚህ ሊይዘው ይችላል እምልህ ሳታይ እንደዚህ ሳሙና ተመተ መታሻ ይዞ እንዲህ ያርጎት ጥላሁን። አሁን ይሄ እሱ ካለው ጋር ይገናኛል። እባቡ ታሪኩ በርታን አጠበው አይደለም። ታሪኩ በርታ በባቡ ታጠበ ነው። ይኸውልህ ገልብጠህ ነው የምታወራው። ታሪኩ ተናገር። ማን ያጠበው? በእባብ የታሻው። ስለዚህ ነው እኮ እንደሱ እኮ እኔ ገላይን ስታጠብ አሸኝ። እውነት ውሸት ንገሩኝ። ጥሌ ብዙ በማብራራት እኮ ነው እኔም የሚጠፋ ብዙ አላብራራውም። እሱ ጥያቄ ትክክል ስላልሆነ ነው። እውነት ፋሲካ አልገባሽ? እኔ ሁለት ልብ ሆንኩኝ። እሺ ወደ አንዱ ሂጂ። ወደ ማርቆስ ወይ ይሻው አንቺ ለልብ የምትሆኚው ተስፋዬ ጋር ስትይ የምትሆኚው አንድ ልብ ያለሽ ነው። ወደሱ የምትሄጂ አወዛገበኝ። አይሻው እኔ የኔ ፍቅር እኔ 13 ዓመት ነው አብረን የቆየነው አይደል? በሙዚቃ ዓለም እኔ እናት ክፍልሽ የነበርኩ ልጅ ለኔ አንተ 30 ዓመት አልነበርክ እንዴ? ደግሞ አይደለም እኔ እና እሷ 13 ዓመት በስራ ወዲያው ወረደ ሸንኮራ። በጣም እኮ ከ30 ዓመት ውስጥ 13ቱን ከሷ ጋር ነበርኩ። እሺ አሁን ውሸት እውነት ፋሲካ አንቺ ነሽ የምትጠበቂው። የኔ ቆንጆ አይኔ መሰለ መልክ ይዘሽ ውሸት እንዴ? እውነት እኔም እውነት ልል ነው። ምክንያቱም ሊያወዛግበን ፈልጎ ሊሆን ይችላል። ሜቢ አሸኛለሁ ውሸት ሊሆን ይችላል፣ ግን ነክቶት ይሆናል። ስለዚህ እሺ ታሪኩ በርታ እኮ የክፍለ ሀገር ልጅ አይደለም። ታሪኩ በእባብ ታሽቻለሁ ያለውን ጥላሁን፣ ፋሲካና ማርቆስ በአብላጫ ድምፅ እውነት ነው ብለዋል። አሁን ታሪ ያወራው ነገሩ ታሬ እሺ፣ ታሬ ግን ቀልድ ደግሞ ታወራልናል። አለቅ እሺ፣ ንገረን እስቲ ታሬ ታሪኩን። ታሪኩ ምንድነው? አንድ የተፈጥሮ ውሃ ላይ ያው ይታወቃል፣ ቦታው መዝናኛ ቦታ ነው እና እየታጠብኩኝ ነው ሳሙና ምናምን መትቼ ዞሬ ያለቀለኩኝ ምናምን ወረደና ገባ ሰውነቴ ውስጥ ማለት ነው። እኔም እየታጠብኩ ነው። ሳሙናውን ስጨርስ ወረደ ሾልኮ ያው ውሃው በጣም ፍል ስለነበረ ኦሬዲ በቃ ለመበላት ደርሷል። እንኳን ሊነድፈኝ አይደለም። ስለዚህ ያልበላል ልክ ሲወርድ ግን ትልቅ ስለነበረ ያስፈራ ስለነበረ ያው ሁሉም ሰው ስናየው ደነገጥና ራቁታችን ነው ሁላችንም እባብ እያልን ከዛ ስንወጣ
እዛ የሚጠብቁ አልወዴ እንደ ላይፍ ሴቨር አሉ ያው ስታጠብ እና አንድ ቀጠን ያለ ልጅ ነው ዱላ ይዟል አንጸባራቂ ምናምን ለብሷል ጠባቂ ነው የኛ እና ምንድነው ምናምን ሲል ናግባ ምናምን ምን ሆናችሁ እባብ ሲሉት እባብ እንደ አዲስ በጣም ደንግጦ ከኛ ጋር ሮጠ እባብ ብሎ በጣም እሺ ለማንኛውም 4-1 ናቸው 4-1 ናቸው ለጠለ ታሪክ ንገረን ጎማ ላይ ቁጭ ብሎ ትምህርት ቤት የሚሄዱ ልጆች ያውቃሉ አይቻቃል ጎማ ላይ ቁጭ ብሎ ትምህርት ቤት የሚሄዱ ልጆች የሚሄድ መኪና ላይ ነው ጠልዬ ጎማው ምን ላይ ታስሮ ጎማው እንደሚሽከረከር ጎማ ላይ ወንዝ ላይ ኦኬ ልክ ነው በከመነዳሪ የት ነው ኧረ በጎማ ነው እንዴት አሁን ቦታው በለከት ትዝ አይለኝም አንድ ረጅም አመቱ ነው ግን የሚመስለኝ ወደ ጋምቤላ አካባቢ እንደዚህ ዞር ስለወጣ አዛ አካባቢ በከመነዳሪ ምናምን እንቅስቃሴዎች ይኖራሉ ግን ኢሪጌሽን ወንዝ አይደለም ትልቅ ኢሪጌሽን ነው ለመስኖ የተሰራ ውሃ ነው እሺ እሱ ላይ በጀልባ ነው ወደ ትምህርት በጎማ ተጭነው ወደ ትምህርት ቤታቸው በር ላይ ነው የሚያደርሳቸው ሄዱ 2 ኪሎ ሜትር ሹፌር አለ ወይ ወንዙ ማለት ነው አይደለም ሹፌሩ ራሳቸው ልጆቹ ናቸው ደቦርሳ ምናምን ይዘው በስነ ስርዓት እኮ ማማ መደነው አይ ብሎ በቃ ይሄዳል ሙሉ ጎማ ነው ሙሉ የመኪና ጎማ ነው ከመነዳሪ ነው አይ ከመነዳሪ አይደለም ጎማ እኮ ይሰምጣል እኔ ሳይሰምጡ ነው ሲሄዱ ያየሁት አረ በግድ ልታሰምጣቸው እኮ ነው የደሞክር አልሰመጡ ዝም ብሎ በጎማ ላይ ነው የሚሄዱት እውነት ይመስለኛል እውነት ነው ታሪክ እውነት ይመስለኛል ለምን ጥያቄው ግልጽ ስላልሆነ እውነት ነው የሚሆነው ጥያቄው ግልጽ ላድርግልህ ጎማ ላይ ቁጭ ይላሉ ትምህርት ቤት በቃ ደህና አሉ ተብሎ ሲወጣ አንተ ተማሪ ጎማ አለው አንዳንድ ጎማ እና ቁጭ ያደርጋል ቦርሳውን ይዟል ቀጥታ ሄዳል ልክ እንደሄዱ ውሃው እንዲታጠፋል አይደል ትምህርት ቤቱ እንዲህ ነው ልክ እዚህ ጋር አርጎት ስለሚወጣ ሲል ወረዱ ትምህርት ቤት ገቡ ተከትያቸው እኮ ይጃል ፓርኪንግ ይከፍላሉ አይከፍሉም መብራቱን አብራው የሚገርም ነው ያው ብዙ ጊዜ እንደዚህ መሰረተ ልማት ምናምን ያልተስፋፋቸው ቦታዎች ሲሆኑ ሰዎች እንደዚህ አይነት ቴክኒኮች ተጠቅመው የሚቀላቸውን ነገር ያደርጋሉ ሲሄዱም ሲመለሱም ነው ሲሄዱ ብቻ ነው እንግዲህ እኔ ትምህርት ቤት ሲሄዱ ምናልባት ሲመለሱ አይ ዶንት ቲንክ ወደ ታች ነው የሚወርደው ሐሳብ ቀየር ውሸት ነው ታሪስ በውሃ ሄደው በግራ ይመለሱም ልጅ ማለት በምን ካልተመለሱበት እንዴት እሱ ስሜት አልሰጣለኝ መመለሱ አሳሰበኝና ውሸት ነው ውሸት ጥሌ በጎማ ላይ ቁጭ ብለው ትምህርት ቤት የሚሄዱ ተማሪዎች አውቃለሁ ያለውን ፍልፍሉ ታሬና ዜዶ ውሸት ነው ብለዋል አሁን ጥሌ ያወራው ታሪክ ዜዶ አመሰግናለሁ ንገረን እስቲ ምንድነው ክፍለ ሀገር ነው እና ሰዎች ልጆች ትምህርት ቤት እንዴት እንደሚሄዱ ብሎ ያው ብዙ ሰዎች እናገኛለን አይደል እንደዚህ የከተማውን የሚያውቁ ሰዎች ይዤ ልሂዳለኝና ወደ ሆነ ገጠር ነገር ውስጥ ገባ እና እኔ ወደ ቤንሻንጉል ይሁን ብቻ ወደዛ አካባቢ ነው ወይ ጋምቤላ ወይ እና ወንዝ ናት ወንዟ ምንድናት ኢሪጌሽን ነው ለኢሪጌሽን የተሰራ ወንዝ ነው ቀጥታ የሚገርማችሁ ነገር ወንዙ ሄዶ እንዲህ ይታጠፋል እዚህ ጋር ደፋለች ልክ ደፋ ሲገጭ መሬት አለ ትምህርት ቤት ባገችን ይዘዳሉ ልክ ዛጋ ሲደርሱ አብራቸው ከተከትዬ እጄ ነው ልክ ደፋ ጋስተር ተሻግሮ ይሄድና ጎማውን ይጎትትና ያወጣና ቁጭ አድርጎ ይሄዳል ሲመለስ እየገፉ እየነዱት ይመለሳሉና በጣም ገርሞኛልና ደስ ይላል ለማንኛውም 4-2 ናቸው ፍልፍሉ አሁን የሚያወራው ታሪክ 2 ነጥብ አለው ፍልፍሉ ታሪክ ንገረን 7 ሰዓት ላይ በመስታወት አልታይም ቀን ነው እኔ ምን በመስታወት አልታይም ቀን 7 ሰዓት ላይ በመስታወት አልታይም በዋሻው እንዴስ እየታየህ አይደል እንዴ
ኦቪድ ሪል ስቴት ለኑሮ ተስማሚ በሆነው በቦሌ ቡልቡላ አቅራቢያ እየገነባ የሚገኘው ኦቪድ ገላንጉራ ከተማ ለእርሶና ለቤተሰቦ ዘመናዊ አፓርትመንቶች ይዞላችሁ ቀርቧል። ለበለጠ መረጃ 9727 ላይ ይደውሉ። ራእያችን ልማት ነው። ኦቪድ ሪል ስቴት። በቴሌቪዥን ስበባቸው እንዲየታየ እኮ ነው። በመስታወት በፊት መስታወት እንቅስቃሴ ላይ ሆኜ በመስታወት አልታይም። አንተ እባክሽ መስታወት የፊት መስታወት ነው ወይስ ኖርማል መኪና መስታወት ነው? አልታይም። 7 ሰዓት ላይ በመስታወት አልታይም። ጥቁር ተሸፍኖ ነው መስታወት። እኔ ይሄ ነበር የቀረህ እኮ። አሁን እኮ አልታይም ነበር የቀረህ። ሁሉንም አይተናይተን አልታይም ላይ ደረስ። ቀን 7 ሰዓት በመስታወት አትታይም። ማርያምን እኔ በቃ እኔ ምን እንደሚሻለኝ ከዚህ ልጅ ጋር ደግሞ አልታይም ይበላል። ደምሴ ትስቃለህ እንዴ? እኮ ቀላል ነገር አይደል። 7 ሰዓት ላይ አልታይም። ሰዓቱ ፊክስ ነው 7 ሰዓት ብቻ። 7 ሰዓት ላይ አዎ። ሌላ ሰዓት ትታያለህ ወይ ነው? በመልክ መስታወት ነው ወይስ በኖርማሉ? በኖርማሉም በምንም መስታወት ቀን 7 ሰዓት አንተ አትታይም። አዎ ከቤት ውጪ ነው 7 ሰዓት ላይ አልታይም። ከቤት ውጪ እና ከቤት ውጪ ምን መስታወት አለ? መንገድ ላይ አይደል እንዴ ያለው? መስታወት ነው። እኔን አታይኝ። ጊዜሽም መተሽም እኮ አታይኝም። 7 ከሞላ ነው የሚለው ሰውየው እኮ ገና አይደል። ጥላክ ነው መስታወት ብያል። እውነት ውሸት? እውነት። ለምን? ኧረ ፍልፍሉ አይታይም። እንዴት? እኔም ሊል የፈለጋቸው ነገሮች ሌላ ይመስሉኛል። የሆነ እኛ ያልገባን የሆነ አንድ የሆነ እንደዚህ አይነት ነገሮች ስለሚያመጣ 7 ሰዓት ግን ዝም ብዬ በጭፍን ለማውራት ለምን ሞከርኩ? ቆይ ልጠይቅህ። 7 ሰዓት ተኩልስ? 7 ሰዓት ላይ ነው ብቻ። 6 ቢሆን ፀሐይ እንደዚህ ሲመጣ ጥላችን ይጠፋል። ጥላ ከመስታወት ጋር ሽምናገር ያው ጥላውን መስታወት አድርጎ ውሸት ነው። ውሸት ውሸት ነው። ፋሲካን አሳምኗል። እኔም ከምገምተው ከሚያወራቸው ነገር ተንስቼ የሆነ ሊያወሳስበው ሞክሯል። ግን እኔ እውነት ይመስለኛል። እግዚአብሔር ይስጥሽ ፍልፍሉን ስለተረዳሽ። በመስታወት አልታይም ነው ያለው 7 ሰዓት ላይ። አዎ ግን ምን እንደሆነ የዚህን ያህል ፍልፍሉን ተረድተሽዋል? እኔ ፈርዶብኝ እሱ ስላልመታየቱ ሳይሆን ያላወቅነው የሆነ እንትን ይኖራል ብዬ አስቤ ነው። ቴንክ ዩ። ከዚህ በፊቱ ከተሞክሮ በቃ አሳልፈናል። እሺ እውነት። እሺ ማርቆስ ምን አማራጭ አለ? እሺ ፍልፍሉ ቀን 7 ሰዓት ላይ በመስታወት አልታይም ያለውን ጥሌ፣ ፋሲካና ማርቆስ እውነት ነው ብለዋል። እኔ ውሸት። ያው በአብላጫ ድምፅ እውነት ነው ብለዋል። ፍልፍሉ አሁን ያወራው ታሪክ እውነት ነው ውሸት ነው? ትሙት ይሄ ነገር እውነት ቢሆን ኖሮ ከነገ ጀምሮ በ7 ሰዓት አንተ ማግኘት አልፈልግም እንዴ? አዎ ከአንዴም 2 ጊዜ ሰማኝ በመክራችሁ ባስመክራችሁ ለምንድን ነው ዝም ብለህ ወሳሰበየ ለምን እንደማለት ታውቃለህ? ወዴት? እሺ አንዴ ስሙት። እሺ አይ ወዴት ይሄዳሉ በሚል መሰለ ከቤት ውጭ አረኩላቸው። ወደ እውነትም እኮ ሊሄድ ይችላል፣ ግን ዘወትር ስለማይሆን ነው። ጥቁር መስታወት መኪና ውስጥ ብትገባም አትታይም። ወደዚህ ይሄዳሉ ነው ሐሳቤ ያስቀድ። እሱንማ ጠይቀናል። ጥቁር መስታወት ነው እኮ ጥቁርማ መስታወት ነው ጠይቀናል። ግን ለማንኛውም በዛሬ ውጤት ይቀጣሉ። ቆይ በኋላ ይሄን ከተናገርኩ በኋላ እናስቀጣቸዋለን። በዛሬ ውጤት የፍልፍሉ የታሬና የዜዶ ቡድን 6-2 ግድ የለም። ደማም ተጫወቱልን። የኩኩል ታይባባታችን ሰው ደማም እሱን ተጫወቱ። ያመጣው ጥያቄ ራሱ 7 ሰዓት ላይ አልታይም ማለት ምን ማለት? ራሱ ሌላ ተጨማሪ ሽንፈት ነው። ዝም ብሎ እሺ በነፍስ ስጋዬ እያለው በዓለም ላይ ፈጣሪ አደራውን ሞትክን ባይኔ እንዳላይ በነፍሰ ስጋዬ እያለው በዓለም ላይ ፈጣሪ አደራውን
ሞትክን ባይኔ እንዳላይ የሚያሳዝን ገላ የሚያምር ጥርስህ ትቢያ ከሚበላው ለተመልካቾቻችን የአዲስ ዓመት ስጦታችን ደግሞ እኮ ትቢያ ከሚበላው ሲባል እኮ ነው። ባይዘዌ የመስታወት ባንድ ስትል እንደዚህ በጣም ይሄ ገርሞኛል። ድሮ ፖስተር ሙዚቃ ዝግጅት ሲካሄድ የሚለጠፍ ፖስተር ነው እና እሱን ለተመልካቾች እናሳያቸዋለን እና ምን ይላል? ልዩ የሙዚቃ ዝግጅት የዘመን መለወጫን በዓል ምክንያት በማድረግ ይልና ተጋባዥ ድምፃውያን አስናቀ ገብረየስ፣ አሸናፊ ከበደ፣ ዋቢ በስር፣ ዝናይ ጸጋዬ፣ ከማዕከሉ ተስፉ በርታ፣ በቀለች ማሞ፣ መስከረም ማሞ ማለት ታሪኩ በርታ፣ አብነት አጎናፍር፣ ጎሳዬ ተስፋዬ፣ መሰረት ደምሴ፣ ይስማለም በርጋና ሌሎችም። የመግቢያ ዋጋ 3 ብር። መስከረም 1 እና 2 ከ8 ሰዓት ጀምሮ በወረዳ 6 አይቀርም ቀበሌ 11 ሸንኮራ በረንዳ እንዲህ እየሰራን ነው። እዚህ ጋር ያመጣ ነው የኪነ ጥበብ በጣም አሪፍ ነገር። እንደ ታሬ ቆይቷል። ሙዚቃውን ከሰራው ክስታኔ ባንድ እያለ ነው መስቀል በጉራጌ የሚል ሙዚቃ በጣም ተወዳጅ ነበር እና እኔው ዩቲዩብ ላይም ፈልገን አጣ ነው። ያው ረጅም ጊዜ ስለሆነ ዩቲዩብ ላይም አልተጫነም። እስቲ ትንሽ ትልልናለህ? ታሬ በአገር ፍቅርም እጅግ በጣም የሚወደድ እንደውም በሆነ አዲስ ዓመት እኔም የመጀመሪያ ተቀጣሪ ሆኜ አገር ፍቅር መድረክ አስተዋቂ ሆኜ ሲቀጠር ሊስትሮ 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 ሚላት በጣም ዘመናዊ ሙዚቃ ጉራጌኛም ነበር። በዚህ አጋጣሚ ሁለት ያው በየእንትኑ የሚሰሩ በካሴትም በሲዲም በምን ያልተሰሩ ሁለት ጉራጌኛ ዘፈኖች አሉ ማለት የሚታወቁ ናቸው። ግን አሁን ያው ከዚያው ከመስቀል በኋላ ሌሎች በጣም ምርጥ ምርጥ ጉራጌኛዎች አሉ ያለቁ አሁን የሚሰሩ። መስቀል በጉራጌ ግን ያው እንትን ስለሆነ ብራንድ ነው። እስቲ በል እንደው በልልን እስቲ እንቀበለው። መስቀል በጉራጌ እዮ ይሽርከማ እህር ፍረታምታ ትያዥ አበባ በገነና 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 እያሽሽሬ መስቀል ተቤሻና በገነና 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 እያሽሽሬ መስቀል ተደወና መስቀል በጉራጌ እዮ ይሽርከማ እህር ፍረታምታ ትያዥ አበባ መስቀል በጉራጌ እዮ ይሽርከማ እህር ፍረታምታ ትያዥ አበባ በገነና 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 እያሽሴ መስቀል ተደወና እያሽሴ መስቀል ተቤሻና እያሽሴ መስቀል ተደወና እያሽሴ መስቀል ተቤሻና እያሽሴ መስቀል ተደወና። በጣም ደስ የሚል ቆይታ ነው። ይመኑ መንግስቴ እስቲ ስልኩ ከሰራ እስቲ አንዴ አስገቡልን። ክቡራትና ክቡራን ተመልካቾቻችን እንግዲህ ተወዳጁ ድምፃዊ የታሬ እንደገና የተጫወተው እኔ ናፍቀሽኛል አልናፍቅሽም ወይ የሚለው ሙዚቃ ደራሲና ድምፃዊ ይመኑ መንግስቴ በአሁኑ ሰዓት በኖርዌይ ሀገር ነው የሚኖረውና ታሬ ዛሬ እድሜ ለታሬ ይህንን አስፈቅጀው ነው የሰራሁት ብሎ ሊያገናኘን ቀጥታ መስመር ላይ ይመኑ መንግስቴ አለ። ይመኑ እንደምን አለ? እግዚአብሔር ይመስገን። እንዴት ናችሁ? አለን ይመስገነው። ኖርዌይ ነው ያለኸው? በትክክል። እንዴት ነው ይመኑ እዛ ኖርዌይ ሀገር ዋሻው እንዴት ነው ትከታተላላችሁ? ሰውስ እንዴ ያየዋል? በእርግጥ ዋሻው እንዴ ፕሮግራም እውነት ለመናገር አቀራረብ ሆነ ዝግጅቱ እጅግ ተወዳጅ ነው በዚህ በኢሮፕ ውስጥ እና በተጨማሪም አዝናኝና ነገር የታከለበትን ለማህበረሰቡ ጠቃሚ የሆኑ የምትሉትን ነገሮች ሁሉ እየሰማን ያለ ነው። በጣም እጅግ በጣም ጥሩ ፕሮግራም። እናመሰግናለን ይመኑ። እስቲ ደግሞ ታሬ ደግሞ ያወራል። እስቲ ታሪኩ በርታን ያወራው። እስቲ ታሬ አናግረው። ይመኑ ሰላም ነው? ይሰማሃል? ይሰማኛል። እግዚአብሔር ይመስገን። ደህና ይመስገን። ያው እንግዲህ
በዚህ አጋጣሚ ያው ስራውን እንድሰራ ያው ወደ ፈቅደ እንደሰጠኸኝና ከዚህ በፊት የነበሩ ስህተቶች ስለነበሩ እነሱንም እና አንዳንድ ሰዎች እንደውም ያው አስፈቅዳችሁ አይደለም የምትሰሩት የሰው ስራ ዝም ብላችሁ ትነጥቃላችሁ ምናምን የሚሉ ሐሳቦች ስላሉ እኛ እንደውም እኔና አንተ አብረን እንደሰራ ነውና ዘፈኑ ያለው ስሜት የዚህን ያህል እንደሆነ አንተም ደግሞ መኖርህን ያው ሰዎች ማወቅ ስላለባቸው ይሄንን ነው እንግዲህ። አይ በጣም ጥሩ ነው። ደምስ ለመናገር የምፈልገው በመጀመሪያ ሊቀድም የሚችለው አንድ ዘፈን ተሰርቶ ለህዝብ ቀርቦ ባለቤትነቱ ወይም ንብረትነቱ የዛ ሰው ይሆናል። በህግ ደረጃ መብት አለው ይመስለኛል። ማንም ሰው ያለ ፍቃድ መስፈን በህግ መሰረት አይፈቀድም እኔ እስከማውቀው ድረስ። ግን እንደው በዚህ አጋጣሚ ለመግለጽ የምፈልገው በዚህ በዋሸሁ እንዴ ፕሮግራም ላይ አንድ ድምፃዊ ቀርቦ ነበረ እዛ ከመግባቴ በፊት ኃይለ ኢየሱስ ፈይሳ ቀርቦ ነበር በእናንተ ፕሮግራም። እዛ ላይ ቅር ያለኝን ነገር ነው። በእርግጥ መሰራት የሚገባውን ነገር እንደ ድምፃዊ ሰርቶታል ሆነ ለመናገር አንድና ሁለት የለው። ነገር ግን ለፈጣሪውም ሆነ ለባለቤቱም ክሬዲት ሊሰጠው ይገባል። በእለቱ ፕሮግራማችሁን ጨርሳችሁ ብዙ ጊዜ ደጋግሜ ደውያለሁ ወደ ስቱዲዮ፣ ግን ያገኘሁትን ጥላሁን እልፍነህ ነው። በትክክል ይሄ ነገር መሆን የለበትም። አንተ ጋራ ብዙ ስቴጆችን ብዙ የፕሮግራም ስርጭቶችን አብረን ሰርተናል። ይሄ ነገር እንኳን በዛ ሰዓት ባለቤትነቱ ወይም ክሬዲት ሊሰጠው ይገባል በሚል ሁኔታ እሱን አነጋግሬው ነበረ። በሚቀጥለው ፕሮግራም ላይ ልክ ክሬዲቱ የኔ እንደሆነ በእናንተ ፕሮግራም ተናግሯል። በዚህ አጋጣሚ ጥላሁን በጣም አመሰግናለሁ። ምንድነው አሁን ታሪኩ እውነት ራስ ቲያትር በምሰራበት ጊዜ በጣም ልጅ ሆኖ ነው አውቀዋለሁ። ልጅ በጣም ልጅ ነው። ይህንን ስራዬን ወይም ዘፈን እንዲሰራ ሲጠይቀኝ ከዚህ በፊትም ይህ ስራ በየትምህርት ቤቱ በቀበሌው በወረዳው በልጅነቱ ድምፅ ይሰራ እንደነበር አውቃለሁ። ግን ደግሞም ጥሩ አድርጎት ይሰራው ነበር በዛን ሰዓት። አሁንም ቢሆን ጥሩ ሰርቶታል ወዙን ሳይለቅ። አሁን ደግሞ ያንን ሁሉ አመት አልፎ ይህን ስራ ልሰራው ፈልጌ ነበር። ፍቃድህን እፈልጋለሁ ብሎ አዲስ አበባ በወንድሙ በኩል ስቶኮልም አለ ወንድሙ ጠይቆኛል። እኔም የራሴን ስራ አክብሮ ፍቃድ ስለሰጠኝ ይህንን ሳላንገራግር ነው፣ በታላቅ ደስታ ነው አክብረ ይሄንን በመጠየቅህ አመሰግናለሁ። ለሱ እንዲሰራ እንደፈቀድኩለትም ከዛ በኋላ ከሱ ጋርም አንዳንድ ነገሮችን ሀሳብ ተለዋውጠናል። ይህችን ብታደርግ ይህን መግቢያ ብታደርገው በሚል ሁኔታ አንድ ላይ ተመካክረን የሰራነው ስራ እና ምንድነው እንደሚታወቀው ይህ እኔ ናፍቀሽኛል የሚባለው እኔ ያወጣሁት አስመራ ላይ የዛሬ 35 ዓመት 40 ዓመት ኦልሞስት ይሆናል። ይህ ዘፈን እንግዲህ በህብረተሰቡ ውስጥ ተወዳጅ ሆኖ ቆይቷል። እኔም በጣም ደስተኛ ነኝ። ይህ በመሆኑ ማንም ሰው ጋር የደረሰ ሜሎዲ ነው እና ሁሉንም የኔም ብቻ ሳይሆን አንዳንድ ጊዜ መብቶችንም ክሬዲት ሊሰጣቸው የሚገባ ነገሮችን ሊሰጣቸው ይገባል። አሁን የሚፈጠሩ ድምፃውያኖችን ይህንን አድርገው ቢሄዱ ደስ ይለኛል እና መነሻው በዚህ ነው። ያም አንዳንድ ጊዜ ከመድረክ ራቅ የሚያመጣው ችግር እንደዚህ አይነት ነገሮችን የማን ክሬዲት እንደሆነ አለማወቅ ችግር የተነሳ ይመስለኛል እና አሁን ግን እንዲያውቁት ማንም ሰው ክሬዲት ካለው ክሬዲት ሊሰጠው ይገባል። ለዛ ነገር ክሬዲት መሰጠት አለ ባይ ነኝ። ለአሁኑ ትውልድ ለአሁኑ ወጣት በጣም እንደ ወጣቶቹ በሚገርም ሁኔታ እውነት ሳያቸው በተለያየ ሚዲያ ላይ ሳያቸው ልጆች በጣም ብቃት ያላቸው ልጆች እየወጡ ነው ያሉት። እንደዚህ አይነት ነገሮችንም የራሳቸውን እንትን ይዘው መሄድ እንዳለባቸው እዚህ አጋጣሚ እወዳለሁ። ዋሸሁ እንዴ ደግሞ ፕሮግራም አቀራረቡንም ዝግጅቱ እጅግ ተወዳጅ ነው። በተጨማሪም አዝናኝና ቁም ነገር የታከለበት ወደፊትም ለማህበረሰቡ ጠቃሚ ነው የምትሉትን ነገሮች እየቀጠለ መሄድ እንዳለበትና ቁም ነገሮችን በቀልድ እያዋዛችሁ እንደምትቀጥሉበት ተስፋ አደርጋለሁ።
ጥሌ ኮምበሌ፣ ማርቆስ፣ ቆርቆሮ ያለው ደምስ፣ ዜድ፣ ፍልፍሉ ሁሉም ምርጥ ነው። እሺ ስለዚህ ታሪኩ በርታ አልዋሸም ማለት ነው አይደል? ዋሸው እንዴ ላይ በፍጹም አልዋሸም። በስነ ስርዓት ስርዓቱን ጠብቆ ነው የጠየቀ። ለምን ይዋሻል? በስነ ስርዓት እንዲያውም እገዛም አድርጌለታለሁ። በአልበሙ ላይ የመጀመሪያው ሜሎዲ እኔ ገብቼለት ነው እና በትክክል በህግ መሰረት ነው የጠየቀኝ። እግዚአብሔር ያክብረው አክብሮ ስለጠየቀኝ። ይመኑ አንድ እስቲ ፍልፍሉ ይፈልጋል። ፍልፍሉ እቺ ኒያውኗን እኔ ናፍቀሽኛል ለሚለውን ለዩሮ ዘፈንልኝ ለኔ ይመኑ እጅግ አድርገን እናመሰግናለን። መልካም ዘመን ይሁንልህ። እንግዲህ ወደ ሀገር ውስጥ እንደመጣ እንግዲህ መጀመሪያ እኛ ጋር እንግዳ ሆነ እንደምትቀርብ እርግጠኛ ነኝ። እንግዲህ ባለህበት ሁሉ መልካም ዘመን እንመኝልሃለን። አዲሱ ስራህንም እንግዲህ እንጠብቃለን። የመጀመሪያው እንግዳ ነኝ። ይመኑ እናመሰግናለን። ሰላም ሁንልን። እናመሰግናለን። እሺ ክቡራትና ክቡራን ተመልካቾቻችን ያው በፕሮግራማችን ዘና እንዳላችሁ እናምናለን። በመጨረሻ ከመሰናበታችን በፊት እንግዶቻችን የሚያስተላልፉልን መልእክት ካለ በቅድሚያ ታሬ። እሺ በጣም አመሰግናለሁ። በመጀመሪያ ደረጃ የዋሸው እንዴ ፕሮግራም አዘጋጆችም ካሜራማን ሁሉ በዚህ ፕሮዳክሽን ላይ በሙሉ አመሰግናለሁ። ወደ ዋናው ከመግባቴ በፊት ይሄ ፎቶ ካልተቀየምከኝ በጥርስ ሳቅበት 1997 የቤቲና እሱ የመጀመሪያው የደምሴ ነው። አምጣ ወደዚህ እና በስጦታ ይዤ መጥቼ ይሄ ካሴት ሲሰራ እኔ ፕሮፐራይድ የሙዚቃና እንትን መስራች ማለት ይቻላል እና እዛ ፕሮፐራይድ እያለን እኔ ኃላፊ ነበርኩኝ። መጃ ፕሮፐራይድ መስራች ማለት ይቻላል እና ቤት እየሄድን ነው እዛ እንቀዳና ከዛ እኔ ቤት ደግሞ እየሄድን በካሴት እንቀዳዋለን እና ልክ ይሄ ነገር ስኬት ላይ ደርሶ እዚህ ላይ ብዙ አርቲስቶች አሉ። ይኸውልህ ከጀርባው ራሱ በጣም የሚገርም ነው ማስታወሻነት እና አንዱንም አይደለም የሰጡኝ፣ ሁለቱም በየግል ነው ለምስጋና ይሄንን ይዘውልኝ መተው የሰጡኝ። ስለዚህ እኔም ደግሞ በክብር አስቀምጬው ነበር። የደምሴ እዚህ ጋር መምጣት ትልቅ ስጦታ ነው። ተነስና እኔ ራሴ ነኝ አመቱ ነው። አዎ አንድ ልጅ ነው። ዘፈኑ እኮ ነው የመጣው ማለት ነው። 97 ዋው በጣም ይገርማል። ይሄ ሙዚቃ ቤቱም ላይ እንኳን የለም። በእውነት ለመናገር አይኖርም። ታሬ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። የሚገርም ነገር ነው በእውነት። የሆነ ጊዜ ለሆነ ጉዳይ ተፈልጎ እንኳን አይደለም ቪኤችኤሱ ቀርቶ ሲዲውን እንኳን ማግኘት ልክ ነው። ኤምባሲ ላይ በጣም ይጠየቃል። አልቻልኩም ነበርና እኔ ያስኩበት ኤምባሲ ወደ መስቀል በጉር የፈልጌ ሳጣው ደምሴ እንዴት ፖስተር ሳይሆን ዋው በጣም ይገርማል። ሁዳ ሪከርድስ ነበር ያሳተመውና ራሱ የሁዳ ሪከርድስ ባለቤት አቶ ጅላሉ ራሱ ያለው አይመስለኝም። በጣም ደስ ብሎናል። ታሪ እግዚአብሔር ያክብርልኝ። በተረፈ ይህንን ሙዚቃ ለመስራት በመጀመሪያ ደረጃ ያነሳሳኝ ያው ፍጹም ካሳውን ነው እና ታሬ ድሮ ልጅ ሆነ ይህን ዘፈን ስትዘፍነው ይመኑ እንዳለው ማለት ነው በጣም ያምርብሃል፣ ደስ የሚል ዘፈን ነው እና ይህን ዘፈን አስፈቅደን ብትሰራው የሚል ሀሳብ አመጣ። ከዛ ፕሮዳክሽኑ ደግሞ አብነት አጎናፍሩ ከጓደኝነትም አልፎ ወንድምነት በተሞላበት ሁኔታ ያው ሁልጊዜ አብረን ነን ያለነው አብሮ አደግንም ነን እና እሱም ኃላፊነት የመወጣት አለብኝ ታሬ እዚህ ጋር መምጣት አለብህ በሚል ድጋፍ ይሄንን አድርገውልኛል። አሁንም ሌሎቹንም ስራዎች ያው እሱ ነው አብነት ነው ፕሮዳክሽን ማለት። ስለዚህ አብነት አጎናፍር ዩቲዩብ ቻናል ላይ ይሄን ሙዚቃ ማግኘት ይቻላል። አብነት አጎናፍር ቻናል ላይ ማግኘት ይቻላል ዩቲዩብ ቻናል ላይ እና ቀጣዩም ስራዎችም ያው በዛ ነው የሚለቀቁት። ያው በቅርቡ ኦልሬዲ አልቀዋል፣ እነሱም ተሰርተው በቅርቡ እናደርጋለን። እነሱን በጣም አመሰግናለሁ። አብነት አጎናፍርና
ፍጹም ካሳሁን ወንድምየው የአላዳንኩሽን ፊልም በርካታ ፊልሞችን የሚሰራ እጅግ ጎበዝ ልጅ ነው። ካሜራውን እንትኑንም የቀረጸው ማነው? ፍጹም ነው ዳይሬክት ያደረገው ማለት ነው። እና በዚህ ነው ያለው። ይመኑንም በዚህ አጋጣሚ አመሰግናለሁ። በሙዚቃው ላይ የተሳተፉትንም በክሊፑ ላይ የተሳተፉትንም ሁሉም ሙያተኞችን አመሰግናለሁ። በሚቀጥለው ስራ እንግዲህ እንገናኛለን። ያላመሰግንኩትም ያላስታወስኩት ካለ ይቅርታ እየጠየቅኩኝ በተረፈ እኔ ማለት የምፈልገው እንግዲህ መጀመሪያ ፈጣሪን ነው የማመሰግነው። ከዛ አክብራችሁ ስለጋበዛችሁን እናንተንም አባይ ቲቪን ካሜራማኑ ሁሉንም አመሰግናለሁ። ባለቤቴ፣ ልጆቼ፣ ቤተሰቦቼ ሁሌም ከጎኔ ስለሚሆኑ በጣም ነው የማመሰግነው። ባለቤቴ ተስፋዬ ታዬ እሱንም አመሰግናለሁ። በጣም ሰፖርት ስለ ሁሉንም ሰው አመሰግናለሁ። ቤተሰቤ፣ ልጆቼን ሁሉንም እና አመሰግናለሁ በአጠቃላይ። ባለፈው ሳምንት ፕሮግራማችንን ጨርሰን ስንሰነባበት ለዛሬ ተቀጣጥረናል። ዛሬ ደግሞ ጀምረን ይሄው ጨርሰናል። እናንተ የምትወዱን እኛ የምንወዳችሁ፣ የምትናፍቁን የምንናፍቃችሁ፣ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን በአክብሮት አንዴ በጭብጨባ ሰላም፣ ደስታ፣ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነክሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ሳምንት ያደርሰን መልሶ። እኔን በጣም ቀላል ነው፣ ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ